በጣም ደስ ብሎኛል። ናሆምና ጽናት ታርቀዋል። በተለይ ያንን ፍቅረኛው ከዛ መስሪያ ቤት ሆኖ ያንን ነገር ባየች ሰዓት ተቀይማው ከሱ ትርቀዋለች ብዬ በጣም ፈርቼ ነበር። ግን ጽናት ደግሞ አይምሯ ማሰብ የሚችልና በጣም ብልጥ ልጅ ስለሆነች ማድረግ ያለባትና ያለባት ነገር ታውቃለች። የናሆም ደግሞ የበፊቱ ፍቅረኛ ግን በጣም ሰይጣን ናት። እንደውም ከአቶ ተስፋዬ ከናሆም አባት የበለጠ በጣም ጨካኝና በጣም መጥፎ ክፉ ሴት ናት። ሁሉ ነገር ለኔ ይገባኛል ብላ የምታስብ በገንዘብ ብቻ የምታስብ በጭንቅላቷ ሳይሆን ማለት ነው። የመጨረሻ ደደብ ናት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን የጽናት ድራማ ወዳጆችም ደግሞ ላይክ በማድረግ አሳውቁኝ። ሰላማችሁ ብዝት ትርፍ ይበልልኝ። የስደት እህት ወንድሞቼ ባላችሁበት ሰላማችሁ ይብዛልኝ። እና እንግዲህ ስንፈራ የነበረው ነገር እንግዲህ ዛሬ ላይ በመልካም ነገር ተቀይሮ አይተነዋል። ናሆም ይሄን ነገር ካየች በኋላ ይቅር ትለዋለች። አብራው ከሱ ጋር ሆና ታወራለች ብዬ አላሰብኩም ነበረ። እሱ ራሷ ናት እየሰራው ባለሁበት ሁኔታ መታ እየታገለችኝ ተነሽልኝ እያልኩ ስታገላት ነበር። አንቺ የመጣሽው ይቅርታ እኔ ወዲጃ አይደለም ምን ላደርጋት ነበር ያለው። እንደገናም ደግሞ ጽናትን ከሸኘ በኋላ ቢሮ ሄዶ ነበር። ባለሁበት አካባቢም ሆነ የምሰራበት ቦታ ላይ እንዳላየሽ ነበር ያላት። እንደውም እንዴት ከጣገቤ እንዳላይሽ ብሎ አለኝ ብላ አቶ ተስፋዬ ጋር ሄዳ ነበረ የጮኸችው ማለት ነው። አቶ ተስፋዬ ደግሞ እዚህ ጋር ጽናትን የተናገሯት ነገር በጣም ነው ያሳዘነችኝ። እኔ እሷን ቢያደርገኝ ይሄንን ሞሊያውን ጥየለት ነበር ከፊት ለፊቱ እምወጣው ማለት ነው። ምክንያቱም አባቷ እንደዚህ በሽተኛ በሆነበት ነገር በአባቷ ሊያሸማቅቋት ይፈልጋሉ አቶ ተስፋዬ ማለት ነው። አንዳንድ ጊዜ ለካ ድሃ በህልሙ ቅቤ ባይበላ ምን ይሆን ነበር የሚባለው ሀሰት የለውም። ድሃም ሲያገኝም መከራ ነው፣ ሲያጣም መከራ ነው። በጣም ከባድ ነው። አቶ ተስፋዬ እንግዲህ አይተው የማያውቁትን ንብረት ያለፉበትን ያልደከሙበትን ሰይጣን በሆነች ልጅ ማለት ነው። እንግዲህ ትዝታ ለአቶ ተስፋዬ የባለቤቱ ልጅ ናት ማለት ነው። የትዝታ እናትን ያገቡ ጊዜ ትዝታን ይዛ ነበረ ወደ አቶ ተስፋዬ ቤት የመጣችው የትዝታ እናት ማለት ነው። ታሪኩን ካወቃችሁት እንግዲህ ደግሞ ካረሳችሁት አቶ ተስፋዬ ናሆምን ይዞ የትዝታ እናት ደግሞ ትዝታን ይዛ ነበረ እቤት የተጋቡት ሁለቱ አቶ ተስፋዬና የትዝታ እናት ማለት ነው። ናሆምና እንግዲህ ትዝታ አብረው ነው ያደጉት። በእነሱም ብዙ መከራ ላይ አድርሳባቸዋለች። አሁን ላይ ያንን ያደረጉት ነገር ላይ በጽናትና በአባቷ ላይ እስካሁን ድረስ የእሷ ክፋት ገፈት ቀማሽ ሆነዋል ማለት ነው። እና በዚህም ደግሞ ሊያሸማቀቋት ይሞክራሉ። አቶ ተስፋዬ በጣም መጥፎ ቃላት ነው እየተናገሯት ያሉት። ግን ደግሞ ይሄ ሁሉ ነገር ያልፍና ጽናትም አባቷም የነበራቸው ሀብት ተመልሶላቸው አቶ ግርማም ደግሞ ጤንነቱ ተመልሶለት ያን ሁሉ ነገር ደግሞ ህልም ይሆናል ብዬ አስባለሁ። ታሪክ ሆኖ አልፎ የበፊቱ ሳቅ ደስታቸው እሱም ጤንነቱ ተመልሶ ልጁን እየሰራ ያስተምራታል ብዬ አስባለሁ። ጽናትም ደግሞ ናሆሜን ይቅርታ ብለው ፍቅሩንም ተቀብለው ፍቅሩም ጋር አሁን በጣም ዘና ፈታ እያሉ ጽናትም ደግሞ ከነበረችበት ጭንቀት ወጥታ ከናሆሜ ጋር ፈታ ዘና እያለች ነው። ይህንን ደስታዋን ፍቅሯን ማንም እንዳደፈረሰባት አልፈልግም። ግን የናሆም ፍቅረኛ በጣም ሰይጣን አይገልጻትም። በጣም መጥፎ ናት። ታለያያቸዋለች ብዬ ፈርቻለሁ። እናንተስ ምን አሰባችሁ? የእውነት ለጽናት ይሄ ይገባታል። ጽናት ካሳለፈችው መከራ ስቃይ አንጻር ማለት ነው የናሆም ፍቅር ይገባታል፣ እንክብካቤ፣ ሁሉ ነገር ይገባታል ብዬ ነው የማስበው። ምክንያቱም በጣም የዋህ ልጅ ስለሆነች ማለት ነው። የእናንተስ ሀሳብ ምንድን ነው ውዶቼ? ሀሳባችሁን ኮሜንት ላይ